ሰላም ጤና ይስጥልን ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። አብራችሁን ቆዩ። ሚድሮክ ኢትዮጵያ በአዲስ አበባ 5 ዘመናዊ ሆቴሎችን ሊገነባ ነው። ሆቴሎቹ ኢትዮጵያ ለምታስተናግደው 32ኛ የዓለም የአየር ንብረት ለውጥ ጉባኤ ይደርሳሉ ተብሎ ይጠበቃል። አማሩ ገብሩ ተጨማሪ ይዞበታል። ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ ሌክዠሪ ኮሌክሽን ሆቴል ቅጥር ግቢ ውስጥ እጅግ ዘመናዊ የሆነና የሸራተን አዲስ ሆቴልን ስያሜ የሚይዝ ሌላ ሆቴል እንደሚገነባ አስታውቋል። በተጨማሪም በሚሊኒየም አዳራሽ ቅጥር ግቢ በመሐመድያ የመኖሪያ መንደር ሆቴሎች ይገነባሉ ብሏል። በቅርቡ የሚድሮክን ቤተሰብ የተቀላቀለው ዋቢ ሸበሌ ሆቴል ለጉባኤው ዝግጁ እንደሚሆን አረጋግጧል። አፍሪካ ህብረት አጠገብ እየተገነባ የሚገኘው ዌስቲን አዲስ ቀሪ ስራዎችን ለማጠናቀቅ እየተሰራ ስለመሆኑም ታውቋል። ሚድሮክ ኢንቨስትመንት ግሩፕ ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ተሳታፊዎች 1500 አልጋ ያላቸው ሆቴሎች እንደሚገነባ የግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በቅርቡ መናገራቸው ይታወሳል። በጅማና ሐዋሳ 4 ፖይንት ሸራተን ሆቴሎችን እየገነባ ሲሆን በባህር ዳር ከተማም ሆቴል ለመገንባት በዝግጅት ላይ እንደሚገኝ የድርጅቱ መረጃ ያሳያል። ሚድሮክ ኢንቨስትመንት ግሩፕ በቅርቡ የላንጋኖ ሳቫና ሪዞርትን በግዥ የተረከበ ሲሆን በማሪዮት ብራንዶች ዓለም አቀፍ ሪዞርት በመገንባት ወደ ስራ እንደሚገባ ገልጿል። ባሳለፍነው ሳምንት የኢኮቱሪዝም ዘርፉን ከፍ ያደርጋል የተባለለትን የደንቢ ኢኮሎጂ በማስመረቅ ወደ ስራ ማስገባቱ ይታወሳል። ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ በሙሉ መቆጣጠር መቻሏን የጤና ሚኒስቴር ይፋ አደረገ። ሚኒስቴሩ በሽታውን መቆጣጠሩን አስመልክቶ ባወጣው መረጃ በሽታው ከተከሰተበት ጊዜ ጀምሮ የተቀናጀ ክትትልና የቁጥጥር ስራ በመሰራቱ ወረርሽኙን በአጭር ጊዜ ውስጥ መግታት ተችሏል። በሽታውን ለመቆጣጠር ከዓለም ጤና ድርጅትና ከሌሎች አጋር ድርጅቶች ጋር የቅርብ ትብብር መደረጉን እንዲሁም የህብረተሰቡ ንቁ ተሳትፎና የጤና ባለሙያዎች መስዋዕትነት ለውጤቱ መገኘት ዋነኛ ምክንያቶች መሆናቸው ተመላክቷል። ይህንንም ተከትሎ ቫይረሱ ወደ ሌሎች አካባቢዎች እንዳይሰራጭና ጉዳት እንዳያደርስ ጥረት ላደረጉ አካላት እውቅና ሰጥቷል። በስነ ስርዓቱ ላይም የሀገሪቱ የጤና ስርዓት መሰል ድንገተኛ ወረርሽኞችን ለመከላከል አቅሙ እያደገ መምጣቱ ተብራርቷል። በኢትዮጵያ 30 በመቶ የውጭ ተማሪዎችን ኮታ ያላሟሉ ታዋቂ የኢንተርናሽናል ትምህርት ቤቶች ወደ ሀገር ውስጥ ተቋም ሊቀየሩ ነው ተባለም። ጸጋን የተሰማ ተጨማሪ አላት። የትምህርት ሚኒስቴር በኢትዮጵያ በሚንቀሳቀሱ የዓለም አቀፍ ትምህርት ቤቶች ላይ ጥብቅ የተባለ አዲስ መመሪያ ማውጣቱ ታውቋል። ይህ መመሪያ ማንኛውም ትምህርት ቤት የዓለም አቀፍ ስርዓተ ትምህርት መለኪያዎችን ለመከተል ቢያንስ 30 በመቶ የውጭ ሀገር ዜጋ ተማሪዎችን ማቀፍ እንደሚኖርባቸው ያስገድዳል። ይህንን መስፈርት የማያሟሉ ተቋማት የኢንተርናሽናል እውቅናቸው ተሰርዞ ወደ ሀገር በቀል ተቀይረው ወደ ኢትዮጵያ ብሔራዊ ስርዓተ ትምህርት እንዲመለሱ ይገደዳሉ። በተጨማሪም ክፍያ በውጪ ምንዛሪ ማስከፈል አይችሉም። የትምህርት ተቋማቱ እስከ ፈረንጆቹ የካቲት 2026 ድረስ ማስተካከያ ካላደረጉ መመሪያው ተፈጻሚ ይሆንባቸዋል ተብሏል። ትምህርት ሚኒስቴር ትምህርት ቤቶቹ የተቋቋሙት ለውጭ ዜጎች ቢሆንም አሁን ግን አብዛኛው ተማሪ የሀገር ውስጥ መሆኑ የትምህርት ፖሊሲውን እያዛባ ነው ብሏል። የእንዶዴ ደረቅ ወደብ ጭነት የማስተናገድ አቅሙን በ3 እጥፍ የሚያሳድግ የ610 ሚሊዮን ብር የማስፋፊያ ስራ እየተከናወነ ነው። በወደቡ የከባድ ጭነት ማመላለሻ ግቢ ንጣፍ ላይ በሚካሄደው ማስፋፊያ ጭነት የማስተናገድ አቅሙ ቀደም ሲል ከነበረበት 1000 ጭነቶች ወደ 4000 ለማሳደግ ታቅዷል። ከተጀመረ 2 ወራት ያስቆጠረው ግንባታ በአሁኑ ወቅት 62.5 በመቶ አፈጻጸም ላይ ደርሷል። በእንዶዴ የጭነት ግቢ ቀደም ሲል ከ10 እስከ 12 ሰዓታት ይፈጅ የነበረው የመጫንና የማውረድ ሂደት ወደ 2 ሰዓት ዝቅ ብሏል። እንዶዴ የደረቅ ወደብ የአዲስ አበባ ጅቡቲ የባቡር መስመርን ከዋና ዋና የኢንዱስትሪ ዞኖች ጋር የሚያገናኝ ወሳኝ የትራንስፖርት ትስስር ማዕከል ነው። ጅግጅጋ ከተማ የፕላስቲክ ከረጢቶችን መጠቀም ሙሉ በሙሉ እንዳቆመች ተገለጸም። የሶማሌ ክልል መዲና የፕላስቲክ ከረጢቶችን ሙሉ በሙሉ በማስቀረት በወረቀትና በጨርቅ በተሰሩ ተኪ ምርቶች አገልግሎት እንዳስጀመረች ተነግሯል። ጸጋን የተሰማ ተጨማሪ አላት። ውሳኔው በአገር አቀፍ ደረጃ የፕላስቲክ ብክለትን ለመከላከል የተያዘውን አቅጣጫ መነሻ ያደረገ መሆኑን የሶማሌ ክልል የአካባቢ ጥበቃና ገጠር መሬት አስተዳደር ቢሮ አስታውቋል። ቢሮው እንዳስታወቀው የፕላስቲክ ፌስታሎችን መጠቀም በአካባቢ ብክለት፣ በሰው ጤናና በእንስሳት ሕይወት ላይ ከፍተኛ ጉዳት እያስከተለ መሆኑ በጥናቶች መረጋገጡን ጠቁሟል። የፕላስቲክ ፌስታሎችን ከአገልግሎት የማስወገድ ስራው በቀጣይም በሁሉም የክልሉ አካባቢዎች ተግባራዊ እንደሚደረግ ታውቋል። በክልሉ የፕላስቲክ ማሸጊያዎችን የሚተኩ ምርቶችን የሚያመርቱ ፋብሪካዎችን ለመገንባት
መታቀዱን የገለጸው ቢሮ ባለሀብቶችና ኢንቨስተሮች በዘርፉ እንዲሰማሩም ጥሪ ቀርቧል። እንደ አውሮፓውያን አቆጣጠር በ2020 በየዓመቱ ከሚመረተው 425 ሚሊዮን ሜትሪክ ቶን የፕላስቲክ ቆሻሻ 15 በመቶ በአግባቡ አልተወገደም። ይህ ማለት በቆሻሻ መጣያ ውስጥ አልተቀመጠም፣ አልተቃጠለም ወይም እንደገና ጥቅም ላይ አልዋለም በማለት ጥናቶች ጠቁመዋል። ይህ ቁጥር በ2050 እጥፍ ሊሆን እንደሚችልም ተጠቅሷል። ስስ የፕላስቲክ ከረጢቶች እገዳ ከጥር 23 2018 ቀን ጀምሮ ተግባራዊ ይደረጋል መባሉ ይታወሳል። ለሰራተኞቹ ምቹ የስፖርት ማዘውተሪያ መፍጠር የመንግስት ተቋማት አንዱ የትኩረት አቅጣጫ መሆኑን የአዲስ አበባ ስፖርት ቢሮ አስታወቀም። በለሚ ኩራ ክፍለ ከተማ ለሰራተኞችና ለአመራሮች አገልግሎት የሚውል ዘመናዊ ስፖርት ማዘውተሪያ ማዕከል ከሰሞኑ ተመርቆ አገልግሎት ጀምሯል። በወቅቱ የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ ዳዊት ትርፉ እንደገለጹት ማዕከሉ ሰራተኛው ጤናውን ጠብቆ የተሻለ አገልግሎት እንዲሰጥ ለማስቻል ያለመ ነው። በኢትዮጵያ ለመጀመሪያ ጊዜ በአደጋ ምክንያት ሙሉ በሙሉ የተቆረጠ የብልት ክፍልን በተሳካ ሁኔታ መቀጠል መቻሉ ተገለጸ። ለዝርዝሩ አናውል ተስፋ። በኢትዮጵያ ለመጀመሪያ ጊዜ ሙሉ በሙሉ የተቆረጠ የብልት ክፍልን በተሳካ ሁኔታ መቀጠል ተችሏል። የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዶክተሮች አደጋ ከደረሰበት 9 ሰዓታት ያለፈውን ወጣት ብልት ለማዳን የነበረውን ጠባብ ጊዜ በአግባቡ በመጠቀም ሕክምናውን እንዳከናወኑ ተገልጿል። 6 ሰዓታትን በፈጀው አስቸኳይ የቀዶ ጥገና የሽንት ቱቦ፣ የቆዳና ሌሎች የድጋፍ አካላቶችን ቅርጽና ተግባር ወደ ነበረበት መመለስ ተችሏል። ሆስፒታሉ ተከላውን ስኬታማ እንደነበረና ታካሚውን በጥሩ ሁኔታ እያገገመ እንደሚገኝ ገልጿል። ይህ ስኬት ለኢትዮጵያ ረቂቅ የተከላ ቀዶ ጥገና ትልቅ እርምጃና በጣም ውስብስብና ጊዜ የሚወስዱ ጉዳቶችን ሀገር ውስጥ በብቃት በቡድን ስራና በላቀ ቀዶ ጥገና ሊታከሙ እንደሚችሉ ያሳየ ነው ሲል አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በማህበራዊ ገጹ አስፍሯል። እንዲህ ያሉ ውስብስብ የሪኮንስትራክቲቭ ቀዶ ጥገናዎች አሁን ላይ ሙሉ በሙሉ በኢትዮጵያውያን የቀዶ ጥገና ሐኪሞች እየተከናወኑ በመሆናቸው ታካሚዎች ወደ ውጭ ሀገር ሄደው የሚታከሙበትን ከፍተኛ ወጪ ይቀንሳል ተብሏል። አለርት ሆስፒታል ከዚህ ቀደም የሀገራችንን ሐኪሞች በማሰልጠን የሚታወቅ ሲሆን ከዚህም በተጨማሪ ከቡሩንዲ ከታንዛኒያ እና ከዛምቢያ ለመጡ ሐኪሞች ለ3 ዓመታት የቆየ የጠነከረ የፕላስቲክ እና የሪኮንስትራክቲቭ ቀዶ ጥገና ስልጠና በመስጠት ያስመረቀ ሲሆን በአሁን ጊዜ የተለያዩ የአፍሪካ ሀገራት ሐኪሞችን ተቀብሎ በማስተማር ተመራጭ የቀጠናው የልዕቀት ማዕከል እየሆነ ይገኛል። አሁን የተከናወነውን የተሳካ የብልት ቀዶ ጥገና የላቀ ክህሎት፣ የቡድን ስራና በኢትዮጵያ የፕላስቲክ እና ሪኮንስትራክቲቭ እና ማይክሮ ሰርጀሪ የቀዶ ጥገና ሕክምና የደረሰበትን ደረጃ ማሳያ ነው ብሏል። ኢትዮጵያ የበርበራ ወደብን እንድትጠቀም ሶማሌላንድ ጥያቄ አቀረበች። በስዊዘርላንድ ዳቮስ የዓለም የኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ኢሮ ለኢትዮጵያ ኢኮኖሚ ህልውና ወሳኝ የሆነውን የቀይ ባህር መዳረሻ ጉዳይ በማንሳት በድጋሚ አጀንዳ አድርገውታል። ፕሬዝዳንቱ እንደገለጹት ሶማሌላንድ የኢትዮጵያን የባህር በር ፍላጎት፣ የንግድ ወደቦችና የትራንስፖርት ኮሪደሮች አስፈላጊነት በሚገባ ትረዳለች ያሉ ሲሆን ለዚህም የበርበራ ወደብን እንደ ዋነኛና ስትራቴጂካዊ መውጫ መንገድ አድርገው ለኢትዮጵያ አቅርበዋል። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለዘመናት በጅቡቲ ላይ ብቻ የነበራትን ጥገኝነት ለመቀነስ የበርበራ ወደብ ወሳኝ አማራጭ መሆኑን የጠቀሱት ፕሬዝዳንት ኢሮ ሁለቱ ወገኖች በጋራ በመሰረተ ልማት ላይ ቢሰሩ የኢኮኖሚ ተጠቃሚነትን ማረጋገጥ እንደሚችሉ አጽንኦት ሰጥተውበታል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የኒውክሌር ሙከራዎች በዓለም ላይ የ4 ሚሊዮን ሰዎችን ህይወት ማሳጣታቸው ተሰማም። የኖርዌይ ሰዎች እርዳታ ኤንፒኤ የተባለ ድርጅት ባወጣው ሪፖርት በዓለም ዙሪያ ለበርካታ አስርተ ዓመታት የተካሄዱ የኒውክሌር መሳሪያ ሙከራዎች ቢያንስ 4 ሚሊዮን ሰዎችን ያለ ዕድሜያቸው ለሞት መዳረጋቸውን አመላክቷል። ለዝርዝሩ ሄሮዳይ ንጉሴ። የኒውክሌር ሙከራዎች ያስከተሉት ጠባሳ ዛሬም ድረስ በሰው ልጆችና በተፈጥሮ ላይ ከፍተኛ ጥፋት እያደረሱ ነው ያለው ሪፖርቱ ከ1945 እስከ 2017 ባለው ጊዜ ውስጥ ከ2400 በላይ የኒውክሌር መሳሪያዎች ሙከራ በመላው ዓለም መደረጉን አመላክቷል። ለኒውክሌር ጨረር መጋለጥ በሰውነት ውስጥ የዲኤንኤ ለውጥን በማምጣት ለካንሰር፣ ለልብ ህመምና ለተለያዩ በዘር ለሚተላለፉ የጤና እክሎች ምክንያት እንደሆነም ጠቁሟል። በፈረንጆቹ እስከ 1980 ድረስ የተደረጉ የከባቢ አየር ሙከራዎች ብቻ ለተጨማሪ 2 ሚሊዮን የካንሰር ሞቶች ምክንያት እንደሚሆኑ ይጠበቃል ሲልም ትንበያውን አስቀምጧል።
በአሁኑ ወቅትም የኒኩሌር መሳሪያ ያላቸው ተብለው የሚታወቁት ሩሲያና አሜሪካን ጨምሮ 9 ሀገራት ቢሆኑም ከ1990ዎቹ ወዲህ ሙከራ በማድረግ ላይ የምትገኘው ሰሜን ኮሪያ ብቻ ስለመሆኗ በጥናቱ ተመላክቷል። ሪፖርቱ እንደሚያመለክተው አገራት ሙከራዎቹን በሚስጥር መያዛቸውና በቂ መረጃ አለመስጠታቸው ተጎጂ ማህበረሰቦች ተገቢውን ሕክምናና ፍትህ እንዳያገኙ እንቅፋት ሆኖባቸዋል። አብዛኞቹ የሙከራ ጣቢያዎች የሚገኙት በ15 ሀገራት ውስጥ ሲሆን የበዙትም የቀድሞ ቀኝ ተገዥ ሀገራት ናቸው ሲልም የኖርዌይ የሰዎች እርዳታ ተቋም ሪፖርት አሳይቷል። በቢሊዮነሩ ጄፍ ቤዞስ ባለቤትነት የሚመራው የጠፈር ምርምር ተቋም ብሉ ኦሪጅን ቴራዌቭ የተሰኘ አዲስና ዘመናዊ የሳተላይት ኢንተርኔት መረብ መዘርጋት እንደሚጀምር በይፋ አስታውቋል። ለዝርዝሩ ሊዲያ ዝናቡ። ፕሮጀክቱ በአሁኑ ወቅት የዓለምን የሳተላይት ኢንተርኔት ገበያ በበላይነት እየመራ የሚገኘውን የኤለን መስኩን ስታርሊንክ በከፍተኛ ሁኔታ እንደሚገዳደር ተነግሮለታል። ኩባንያው በአጠቃላይ 5408 ሳተላይቶችን ወደ ጠፈር ለማምጠቅ አቅዶ እየሰራ ሲሆን ከነዚህም ውስጥ 5280 የሚሆኑት በመሬት ቅርብ ምህዋር እንዲሁም ቀሪዎቹ 128 ደግሞ በመካከለኛ የመሬት ምህዋር ላይ የሚሰማሩ ይሆናል። ቴራዌቭ በሰከንድ እስከ 6 ቴራቢት የሚደርስ እጅግ ፈጣንና ወጥ የሆነ የመረጃ ልውውጥ ፍጥነት እንደሚኖረው የገለጸው ብሉ ኦሪጅን የሳተላይቶቹ የመጀመሪያ ምጥቀት በ2027 ዓ.ም መጨረሻ ላይ እንደሚጀምርም ጠቁሟል። ይህ አገልግሎት በዋናነት ትኩረት የሚያደርገው በግለሰቦች ላይ ሳይሆን እንደ መንግስታዊ ተቋማት፣ ግዙፍ የንግድ ድርጅቶችና የመረጃ ማዕከላት ባሉ ከፍተኛ የኢንተርኔት ፍጥነት ለሚጠቀሙ አካላት መሆኑ ታውቋል። ኩባንያው አክሎም ቴራዌቭ ካሉት ተወዳዳሪዎች በተሻለ ከፍተኛ የመረጃ ፍሰት፣ ፈጣን የመረጃ መላክና መቀበል አቅም እንዲሁም አስተማማኝ ተደጋጋፊነት እንደሚኖረው አረጋግጧል። ምንም እንኳን ይህ የብሉ ኦሪጅን እርምጃ በጠፈር ላይ የሚፈጠረውን የሳተላይቶች መጨናነቅና የስነ ፈለግ ምርምር ላይ ሊያሳደር የሚችለውን ተጽዕኖ በተመለከተ በሳይንቲስቶች ዘንድ ስጋት እያሳደረ ቢሆንም የዲጂታል ትስስር ፉክክሩን ግን ወደ አዲስ ምዕራፍ አሸጋግሮታል። የብሉ ኦሪጅን ዋና ስራ አስፈጻሚ ዴቭ ሊምፕ በበኩላቸው ቴራዌቭ ከፍተኛ ጥራትና ፍጥነት የሚጠይቁ ተልዕኮችን ለመደገፍ ታስቦ የተዘጋጀ መሆኑን ገልጸው እንደ መሰረት ሆኖ እንደሚያገለግል አስታውቀዋል። ታዋቂው አሜሪካዊ ተራራ ወጪ በታይዋን 508 ሜትር ርዝመት ያለውን ህንፃ ያለምንም የደህንነት ገመድ በመውጣት የዓለምን ክብረ ወሰን ሰብሯል። ሄሮዳይን ንጉሴ ተጨማሪ ይዛበታለች። አሌክስ ሆኖልድ የተባለው ተራራ ወጪ ታይፔ 101 የተባለውን ታዋቂ ባለ 508 ሜትር ህንፃ ምንም አይነት የደህንነት ቀበቶ ሳይጠቀም በ91 ደቂቃዎች ውስጥ በመውጣት አጠናቋል። በኔትፍሊክስ አማካኝነት በቀጥታ ስርጭት በተላለፈው በዚህ አስገራሚ ትዕይንት አሌክስ 60ኛው ፎቅ ላይ ሲደርስ በመስኮት ላይ ሆኖ ስታበረታታው ለነበረችው ባለቤቱ በፍጹም በራስ መተማመን ሰላምታ ሲሰጥ ተስተውሏል። ይህ ክብረ ወሰን ከዚህ ቀደም በቅጽል ስሙ ስፓይደርማን ተብሎ በሚጠራው ፈረንሳዊው ኤለን ሮበርት ተይዞ የነበረ ሲሆን ነገር ግን አሌክስ ያለምንም ገመድና መከላከያ ከህንፃው አናት የደረሰ የመጀመሪያው ሰው ሆኗል። ይህ ድርጊት ለታይዋን ቱሪዝም ትልቅ የማስታወቂያ አጋጣሚ ነውም ተብሎለታል። የሀገሪቱ ባለስልጣናትን በሙሉ ፍቃድና ድጋፍ ሰጥተውታል። በዛሬው ሳምንቱን በታሪክ ጥንቅራችን እንደ አውሮፓውያን አቆጣጠር ጥር 26 ቀን 1905 በደቡብ አፍሪካ የፕሪሚየር ማዕድን መደበኛ ፍተሻ ወቅት የበላይ ተቆጣጣሪው ፍሬድሪክ ዌልስ ከ18 ጫማ በታች ግዙፍ ባለ 3106 ካራት ክሪስታል ጥራት ያለው አልማዝ ያገኘበት ዕለት ነው። የዛሬው ሳምንቱን በታሪክ ጥንቅራችንም የኩሊና አልማዝ ምንድን ነው የሚለውን የሚያስቃኘን ይሆናል። ሊዲያ ዝናቡ ጥንቅሩን አዘጋጅተዋለች። ወደዚያው እናመራለን። በዛሬው ሳምንቱን በታሪክ ውስጥ ልክ በዛሬዋ ዕለት እንደ ኤሮፓውያኑ አቆጣጠር ጥር 26 ቀን 1905 በዓለማችን ትልቁ በመሆን የተመዘገበውን ግዙፍ የሆነውን አልማዝ መገኘት እንቃኛለን። 18 ጫማ ጥልቀት ባለው የቁፋሮ ጉድጓድ ውስጥ የቁፋሮ የበላይ ተቆጣጣሪ ፍሬድሪክ ዌልስ የተለመደ መደበኛ ጉብኝት በሚያደርግበት ወቅት በግድግዳው ላይ አንጸባራቂ ነገርን ይመለከታል። ታዲያ የተመለከተው ነገር የብርጭቆ ስባሪ አልነበረም። ይልቁንም በዓለማችን ትልቁ በመሆን የተመዘገበው ኩሊናን የተሰኘ አልማዝ እንጂ። ይህ ስያሜም የተሰጠው የማዕድን ቁፋሮ ባለቤት የሆኑት ቶማስ ኩሊናንን መሰረት ተደርጎ ነው። በኋላም የአንደኛውን አልማዝ ስባሪ ኩሊናን 1፣ ሁለተኛውን ደግሞ ኩሊናን 2
2 በማለት ሰይመውታል። በመሆኑም አልማዙን ያገኘው ፍሬድሪክ በወቅቱ እውነተኛ አልማዝ መሆኑን አላመነም ነበር። ይሁን እንጂ ግድግዳው ላይ ተቀብሮ ያገኘው 3106 ካራት የሆነ በዓለማችን ግዙፉ አልማዝ ነው። ይህ ግዙፍ አልማዝ የተጓጓዘበት መንገድ በወቅቱ ለፍሬድሪክ የስለላ ኖቬል ይገባዋል ያስባለለት ነበር። ተራ ድንጋይን በከፍተኛ ጥበቃ በትልቅ መርከብ ልኮ ትክክለኛውን ኩሊናን አልማዝ ግን በፖስታ ቤት በቀላሉ ልኮታል። በመሆኑም ይህ የታሪክ ክስተት ከቁፋሮ ጉድጓድ ውስጥ አንስቶ እስከ ኢንግላንድ ሙዚየም ድረስ የአንድን ግዙፍ አልማዝ አስደናቂ ጉዞ ያስቃኘናል። ከቻናል ዋን የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንደ አመላካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ መመሪያ ሰጥቷል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሐሌት ደመላሽ። የኢትዮጵያ ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ያደረገውን የውጭ ምንዛሬ መመሪያን ተከትሎ የሀገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉን አስታውሶ መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሬ መሸጫና መግዣ ተመኖችን መወሰን እንዲችሉ ይፈቅዳል ነው ያለው። በተጨማሪም ባንኮች ቀደም ሲል ይጠቀሙበት የነበረውን ዝቅተኛ የገቢ ዕቃዎች ዋጋ መመሪያ በመሰረዙ አሁን ግን በአዲሱ የውጭ ምንዛሬ መመሪያ መሰረት የገቢ ዕቃዎችን ዋጋ ትክክለኝነት የማረጋገጥ ኃላፊነት አለባቸውም ተብሏል። ይሁን እንጂ ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ባንኩ ባደረገው ክትትል ማረጋገጡን ባወጣው መግለጫ አመላክቷል። በመሆኑም የዋጋ ልዩነቶችን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች ጥር 19 ቀን 2018 ዓ.ም ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመንን እንዳመላካች ዋጋ እንዲጠቀሙ አዟል። ይህም በባንክ ስርዓቱና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኝነት ለማረጋገጥ እንደሚያስችል መግለጫው አመላክቷል። 1050 የባትሪ መሙያ ጣቢያዎች ከአዲስ አበባ ውጪ እንደሚገነቡ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተጨማሪም በመላ ሀገሪቱ ከ2200 በላይ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያዎችን ለመገንባት እንደታቀደ ሚኒስትሩ አስታውቋል። የባትሪ መሙያ ጣቢያዎችንና የኃይል መሰረተ ልማት ችግሮችን ለመቅረፍ በኢትዮ ጅቡቲ መስመር ደወሌና ጋላፊ አካባቢ ጨምሮ ፕሮጀክቶች እየተከናወኑ እንደሚገኙ ተገልጿል። ከነዳጅ ወደ ታዳሽ ኃይል ለሚደረገው ጉዞ ከመሰረተ ልማት ማሟላት ባሻገር የኤሌክትሪክ መኪና አስመጪዎችን ለማበረታታት ያሉባቸውን ችግሮችም ለመፍታት በገንዘብ ጭምር ድጋፍ እናደርግላቸዋለን ሲሉ የትራንስፖርት ና ሎጂስቲክስ ሚኒስትር ዴኤታ በሪዮ ሀሰን ተናግረዋል። በተያያዘ ዜና ኢትዮጵያ በየዓመቱ ለነዳጅ ግዢ የምታወጣው እጅግ ከፍተኛ ሀብት እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ሜጋ ፕሮጀክቶችን በአጭር ጊዜ ውስጥ መገንባት የሚያስችል መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሪዮ ሀሰን ገለጹ። እንደ ሚኒስትር ዴኤታው ገለጻ ሀገሪቱ ለነዳጅ ፍጆታ ብቻ በአመት ከ4 እስከ 6 ቢሊዮን ዶላር ታወጣለች። ይህ ማለት ግዙፍ ሜጋ ፕሮጀክቶችን መገንባት የሚያስችል ሀብት ነው ያሉት አቶ በሪዮ ነዳጅን ወደ ሀገር ውስጥ ለማስገባት ከሚወጣው የውጭ ምንዛሬ ባለፈ መንግስት የህዝቡን የኑሮ ውድነት ለማቃለል በቢሊዮን የሚቆጠር ብር ለነዳጅ ድጎማ እንደሚመድብም አስረድተዋል። አክለውም ወደ ነዳጅና ጋዝ የምንመለስበት ጊዜ አብቅቷል በማለት በቀጣይም ኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡና የሚገጣጥሙ የግል ባለሀብቶች ከታክስ ነጻ መብትና በተለያዩ የፋይናንስ ማበረታቻዎች እንደሚደገፉ አረጋግጠዋል። መረጃው የካፒታል ነው። የአፍሪካ ኤክስፖርት ኢምፖርት ባንክ አፍሪኬስም ከዓለም አቀፉ የብድር ደረጃ መመዘኛ ተቋም ፊቼ ሬቲንግስ ጋር የነበረውን የቆየ የስራ ግንኙነት በይፋ ማቋረጡን አስታወቀ። ባንኩ ውሳኔውን ያስታወቀው የፊቼ የምዘና ስርዓት የተቋሙን ልዩ የስራ ተልዕኮና ህጋዊ መሰረት ያላገናዘበ ነው በሚል ቅሬታ መሆኑን አስታውቋል። ባንኩ ባወጣው መግለጫ መሰረት ግንኙነቱን ለማቋረጥ የወሰነው ግምገማን ካካሄደ በኋላ ነው። የባንኩ ፕሬዝዳንትና የቦርድ ሰብሳቢ ዶክተር ጆርጅ ኦሎምቢ እንደገለጹት የፊቼ የምዘና ሂደት የባንኩን የመመስረቻ ስምምነትና አህጉራዊ የልማት ግቦችን በአግባቡ ለመረዳት ክፍተት አለበት ብለዋል። አፍሪኬስም ይህ ውሳኔ የብድር ምዘና ሂደቱን የባንኩን ተልዕኮ ራዕይና ህጋዊ መዋቅር በትክክል እንደማያንጸባርቅ ካለን ጽኑ እምነት የመነጨ ነው ብለዋል። ሆኖም ባንኩ በቀጣይ ሌላ ዓለም አቀፍ የምዘና ተቋም የመተካት እቅድ እንዳለው እስካሁን በግልጽ አላሳወቀም። እንደ ካፒታል መረጃ ይህ የአፍሪኬስም ባንክ እርምጃ ዓለም አቀፍ የምዘና ተቋማት የአፍሪካ የልማት ባንኮችን የሚመዝኑበት መንገድ ፍትሐዊ አይደለም በሚል ሲነሳ የነበረውን አህጉራዊ ክርክር ዳግም እንዲቀሰቀስ አድርጎታል።
በዓለም አቀፉ የማዕድናት ገበያ ላይ የወርቅ ማዕድን ዋጋ $5000 በላይ መድረሱ ተገለጸ። ይህም የሆነው በግሪንላንድ ጉዳይ አሜሪካና በኔቶ መካከል የተፈጠረው ውጥረት በፋይናንስና በጂኦፖለቲካ ለመረጋጋት ላይ የጨመረ መምጣቱን ተከትሎ ነው። ከዚህም በተጨማሪ ከፍተኛ የዋጋ ግሽበት መኖር፣ የአሜሪካ ዶላር ደካማነት እንዲሁም በዓለም ዙሪያ በሚገኙ ማዕከላዊ ባንኮች የሚደረጉ ግዢዎች ለማዕድኑ ዋጋ መጨመር አስተዋጽኦ አድርገዋል። እንደ ቢቢሲ መረጃ በአሁኑ ወቅት የወርቅ ማዕድን እየገዙ ያሉት ባለሀብቶች ብቻ አይደሉም። ይልቁንም ማዕከላዊ ባንኮች ብዛት ያላቸው የክምችቱን መጠባበቂያ እያስቀመጡ ነው። ከፍተኛ የወርቅ ክምችት ያላቸው ሀገራት ዝርዝር ውስጥም ዩናይትድ ስቴትስ 8135.5 ቶን በመያዝ ቀዳሚውን ደረጃ ስትይዝ፣ ጀርመን 3351.5 ቶን እንዲሁም ጣሊያን 2451.8 ቶን ክምችት ወርቅ በመያዝ ይከተላሉ። ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ከቀሪው የቻናል ዋን ፕሮግራሞች ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ።